ባፈቅር የረሱን ለመሰለ እንዴ ያቺ ፍቅር ተመችታን ነበር እኔ ከፍቅር ጋር ፎንቃ ከጀመርኩ ሰይፈኝ በአንድ ሳምንት ቂሊንጦ ነው የምታገኝ እንዴት እሷ ተንኮል ትሰራ እኔ ሳጋጫት እሷ ትሞታለች እሷ ወደ ጉድጓዳ እኔ ወደ ሸቤ አይ ዳይመንድ ቀልደኛ ጭራሽ ከሰይጣን ጋር ተጋብቼ ልኖርልህ አልሞት አልኩ መሰለኝ እንዴ ሰለቸው ደበርከኝ አስጠላኝ ብትለኝ እኮ ይደላሉ እኮ ቀልዱስ ቀልድ ነው የምር ግን ፍቅር አትመችም አንተ ዛሬ ምንድነው እንዴ ጨዋታ ጠፍቶባል እንዴ ያንተ እዚህ ከቆየን በጣም ብዙ ነገር ታወራለህ በል ከመጣና እኔ ላይ ጠብቀኝ እንጂ አይዞሽ ለምን አትጨነቂ ሁሉም የፈጣሪ ስራ ነው እሱ ያለው ነው የሚሆነው እሱማ አዋደይ የኢላ ነገር ግራ ቢገባኝ ነው እንጂ እሱ ከሄደ በኋላ ህይወቴን ሳስበው ትንሽ ከፍቶኝ ነበር እና ብቸኝነቴ ገዝፎ ስለታየኝ በጣም ፈርቼ ነው እኔ የተሻለውሽ አይደል ሁሌም ከጎንሽ ነኝ ያ ሁሉ መከራ ሲመጣ እኮ አንቺ አጠገቤ ነበርሽ ደግሞ ላንቺ ማስ ነው እንደሚስጥሽ እሱማ ማማረራለሁ እንጂ በኢላ ሰበብ ብዙ ሰዎችን አገኘው ባርኪን አንቺን አሁን ደግሞ ዴቭን አግኝቻለሁ ተመስገን ፈጣሪ ይሄንንስ ማናየው ብቻዬን ነኝ ብለሽ እንጂ ብለሽ እንዳታስቢ እኔ ያለሁልሽ አንቺን እኮ ከብርሃኔ ለብቻ ላይሽ ልክ እንደ እህቴ ነሽ አመሰግንሻለሁ አደይ አንቺ ባትኖርልኝ ኖሮ ዛሬ ላይ ማለ ሐሳቤን ጣል አድርጌተኛ ነበር ትንሽ ጊዜ ነው ሁሉም ነገር ያልፋል ያኔ እኮ ያልን የምናወራበት ጊዜ ሩቅ አይደለም ጠንከር በይልኝ እሺ ለምለም ምን አማራጭ አለኝ ብለሽ ነው አደይ ቆይ ግን እጅሽን እስክታቃጥለው ድረስ አንቺ ዝም ብለሽ ያይሻት ለምንድን ነው ሳላስበው ነው እንጂ ሳልጠነቀቅ ቀርቼ አይደለም ደግሞ አንቺ እዚህ እስካለሽ ድረስ ምንም የሚያሰጋኝ ነገር የለም ከዴቭ ጋር እንዴት ነው ምን አዲስ ነገር አለ ያው ዴቭ እንደምታውቂው ጥሩ ልጅ ነው ከሱ ጋር ማንም ተስማምቶ ይኖራል አዎ እድለኛ ነሽ ተንከባከቢ እናንተ ቤት ምንድነው ያስመሰላችሁት በዛ ላይ ደግሞ የሚበላ ነገር እንኳን ሳሰሩ እዚህ ተቃቅፋችሁ ቁጭ ብላችሁልኛል በሉ አሁን ተነሱና ምግብ ስሩ አለበለዚያ ደግሞ ቤት ይለቃችሁልኝ ውልቅ በሉ የሚከፈላችሁ እኮ ስራ እንድትሰሩ ነው እሺ አሁን ሰራለሁ አደይ ቆይ አንቺ አሞሻል ረፍት አድርጊ እኔ ምግቡን ሰራዋለሁ ወይኔ ጉዴ ጭራሽ ትገባበዙልኛላችሁ አደይ አንቺ ቤቱን አጽጂ አንቺኛዋ ደግሞ ምግብ ስሪ አደይ እጇን ስለመማት ቤት ማጽዳት አትችልም ስለዚህ እኔ ምግብ ከሰራው በኋላ አጸዳዋለሁ አይቻልም ለምን ሲባል ለማይቻለው ሲጀመር ዴቭ እኮ እኔን እዚህ ቤት የቀጠረኝ አደይን እንዳግዛት መሰለኝ እንደውም ካንቺ ጋር አላወራም ከዴቭ ጋር መነጋገር አንቺ ቆየት እየዞርሽ ነው የምትመጪው ኢላዬ ጋር ነበርኳ ሌላ ምን መዞር ያለኝ እሱ ጋር ምን ልታደርጊ ነው ሄድሽው እሱ ጋር አትሂጂ ለምለም ይደብራታል ብዬ ስንቴ ነው የነገርኩሽ እና እኔ ምን አገባኝ ለምለም ይደብራታል ብዬ ራሴ ላስደብር እንዴ ደግሞ እኮ እሷ እንቅፋት ሆናብኝ ነው እንጂ ኢላዬ እኮ ይወደኛል ይወደኛል ማለት ቆይ ዝም ብሎ ተነስቶ የሰው ይወደኛል ይባላል ያምሻል እንዴ ቆይ ከመቼ ጀምሮ ነው ወንድ አሳዳጅ ሆንሽው ኢላዬ ሰው አይደለም እኔ ደግሞ ማንንም ማሳደድ አልጀመርኩም ከለምለም ጋር በቃ ያለፈ ፍቅር ነበራቸው በቃ አለቀ አሁን ደግሞ በቃ ይበቃሻል ሂዱ እንደዚህ እሱ ላይ ተስፋ አታድርጊ ትጎጃለሽ ከዛም በኋላ አደይን እጇን ትንሽ ስለማማት ታግዥልኛለሽ እሺ እየመረና ዴቭ አዎ አደይ ከዚህ በኋላ አንቺ እንድትቸገር አልፈልግም አደይን የምታግዛት ሌላ ሰራተኛ ከምናስገባ አንቺ ታግዣታለሽ ከአደይ ጋር አብረሻቱኝ ይላል የምርህን ነው ዴቭ እኔ እኮ ነገ ጧት ደላላ ጋር ደውዬ እሄዳለሁ ብዬ ነበር አይ በቃ የምን ደላላ ነው ይኸውልሽ ለሊ በቃ ከዚህ በኋላ እዚህ ቤት ውስጥ ቆያለሽ እሺ እንዴ ድፍረት አንተ ማን ስለሆንክ ነው በእኔ ቤት የምትወስነው አዎ መወሰን አልችልም ግን ላንቺ ምርጫ ልስጥሽ እናትሽ ጋር ደውለሽ አደይን እጇን በሞቀ ውሃ አቃጠልኳትና ምንም መስራት አልቻለችም ብለሽ ነገር ከዛም በኋላ እኔና አንቺ እናወራለን ዴቭ በደንብ ይቆጣል አንቺ ደግሞ ግቢ ትሰሚኛለሽ እዚህ ቤት እኖራለሁ ብለሽ አስበሽ ከሆነ ተሳስተሻል በቃ እናንተ እንዳትጨነቁሽ ደግሞ ፍቅር ለሰራችሁ ክፋት በቀል ምናምን እንዳታስቡ ራሷን ለመበቀል ጊዜ ማንፈች ዴቭ ምን እንደምለ ምን ብዬ እንደማመሰግን አላውቅም በእውነት በጣም ደስ ብሎኛል ልቤ ርፍ እንዲልልኝ ያደረገው ፈጣሪው ለታኒክ ይክፈልልኝ በጣም አመሰግናለሁ አዎ ዴቭ ዛሬ በጣም ነው ያስገረምከኝ እና ለዚህ ስራዬ ምን ይገባኛል ምን ላድርግልህ
አንድ ቀን እንኳን ሰመሽኝ እንደማታውቂ ትዝ ብሎሽ ያውቃል? እና ቆይ አሁን ምን እያልከኝ ነው? እናማ ደቂቃ እየቆጠረብሽ ነው። ደግሞ ለምን ጀምስነ አያደ አንቺ ሳቂ ምን አለብሽ? እምቢ ካልሽ እንግዲህ ምን ይደረጋል? በሉ በቃ አይዞሽ አደይ፣ ከዚህ በኋላ እንደዚህ አይነት ነገሮች ያጋጥማሉ። ልመጁ እሺ ብለሽ ነው ለሊ። እኔ ዴቭ ነገር በጣም እየጨነቀኝ ነው። ምን ማድረግ እንዳለብኝ ግራ ገብቶኛል። አዎ ይገባኛል አደይ። ባርኪ እንደዛ ካደረገሽ በኋላ ዴቭን ለማመን ይከብድሽ ይሆናል። ግን አደይ ሞኝ አትሁኚ። በኋላ የሚቆጭሽን ውሳኔ አትወስኚ። ልክ እንደ ባርኪ ዴቭም ነገ ሊሄድ ይችላል። የት ወዴት ነው የሚሄደው? ነገሩን እንደምልሽ አደይ፣ ይሄኔ ከባርኪ ጋር ነበርሽ። አንቺ ቶሎ ስላልወሰንሽ ያቺ ቤዛ ድንገት መታ አፈፍ አድርጋ ወሰደችው። ስለዚህ ዴቭንም እንዳታጩ ተጠንቀቂ። አይለል ስንት የሚያሳስበኝ ጉዳይ እንዳለ እያወቅሽ አሁን ፍቅር ጀምሬ ምን ልሆን ነው? አይምሰልሽ አደይ፣ ዴቭ እንደሚወድሽ ስለምታውቂ የትም አይሄድም ብለሽ አስበሽ ሊሆን ይችላል። ነገር ግን ዴቭ አንድ ቀን እንደማታፈቅሪው ያወቀለት የማይሆን ውሳኔ ነው የሚወስነው። ከዛን ጥሎሽ ይሄዳል። እና ለሊ ዴቭን እሺ በይው እያልሽኝ? እሱ ያንቺ ውሳኔ ነው። እኔ የሚሆነውና የሚፈጠረው እንድታስቢበት ነው የነገርኩሽ። ከዴቭ ጋር ሆንኩ ማለት እኮ ፍቅርና ሊዱ ያስቀምጡኛል። እነሱን አትፍሪያቸው፣ ታያቸው በቃ። ከእነሱ ጋር ሁሌ አትኖሪ። አየኔ ነገር ስለኔ ያስጨንቅሻለሁ አይደል? አንቺ ግን እንዴት ነሽ? አሁን ረፍት ማድረግ ነው የምፈልገው አደይ። በኋላ እናወራለን። እሺ በቃ እኔ ክፍል ገብተሽ ረፊ፣ በኋላ እመጣለሁ። እሺ እሺ። ከሬ ነበር ኤላ እንደው ችሎሽ ነው እንጂ ምንም ካለ አትሻይ። ፍቅር በቃሽ፣ ነገር አትፈልጊኝ እሺ? ምንም የጎረና ነገር የለም። እንደለመድሽው ሂጂና እግርሽን ሶፋ ላይ ሰቅለሽ ተቀመጭ። ምግቡን ለኔ ታዩ፣ ያልበላሽን አትገል እሺ? ቆይ አንቺ ትንሽ አታፍሪ? እየኖርሽ ያለሽው እኮ ነው ቤት ውስጥ ነው። ልጮይብኝ አይደለም፣ ቀና ብለሽ ልተኛ ይገባል። አንገትሽን ደፍተሽ ትኖሪ እንደሆነ ኑሪ። አለበለዚያ ምን ፌስታልሽን አንጠልጥለሽ መውጣት ትችያለሽ። ቆይ ዴቭ ምን ብታስነኩት ነው እንደዚህ ይሆነላችሁ? የሰው ፍቅር እንዲኖርሽ ከፈለግሽ ይህን ሰይጣን የሆነ ባህሪሽን ትተሽ ለሰው ልጅ መልካም ለመሆን ሞክሪ እሺ? ይኸውልሽ ማን መልካም ማን ሰይጣን እንደሆነ እናያለን። ጠብቂ። እሱማ አደይ ግን እስኪ ያልፍ ያለፋል እንጂ። አደይ አቤት። እንዴት ናችሁ? ሊሊ ሰላም ነው? እኔ የምላችሁ ለምን እዚህ ከምትታፈኑ ወጣ ብለን አየር አንቀበልም? ውይ እኔ ራሱ እያሰብኩት ነበር። ለምን አንወጣም? ወዴት? እሱም ምናየው ይሆናል። ለምን አንወጣም? ለፍቅር ነግራታል እንዴ? ለምንድን ነው ደግሞ ለእሷ የሚነግራት? እሷ ሳትሰማ እንዴት ልወጣ እችላለሁ? አደይ እሱ ለኔ ባይሆን እንውጣ ካላችሁ እሺ። ተነሷ።